አዎ እና ሞጣ ክሬቲቭ አዋርድ አሁን ኢትዮጵያ እየተዘጋጀ ነው። እሱ ላንተ ነበር የሚገባው በላይቭ ስትሪም ማለት ነው። ለምን ትክክለኛ ነገር ነው የምታወራው? ምንድነው አዋርዱ ማለት? ለምንድነው አዋርዱ የሚሰራው? በቲክቶክ ሴጋመቾች እና አዶናይ እኮ በ4 ዓመቴ እንግዲህ ሙሙ ጀምር ያለው ያለ ልጅ ምኑ ሊያሰማ ዓመቱ ደግሞ ሙሙ አጥቶ ሜዳ የኢትዮጵያ ደሃ ነው ይሆናል። ቀዮት ሲያበላቸው ጊዜ ሰግጥ ይላል። ሰግጥ ማለት እኮ ራሱ ቋንቋውን እኮ ራሱ ያውቀው። ዝም ብለ ሰግጥ ይላል እንዴ? ህዝቡ ራሱ እኮ እንዳለ ሰገጠ እኮ። ከተማው ህዝብ በሙሉ እየሰገጠ አይደለም። ወያኔ ህዋት ነን በአራተኛ ክፍል ላይ ወሸላይን እየሰጋመታል ያለ ሰው እዚያ ህፃናት ላይ ራሱ መታየት የለበትም ነበር። እኔ በሆነ አስራዋለሁ። ሌላው ዲያስፖራውን $60,000 ዘርፎ ኢትዮጵያ ውስጥ ሲሄድ ግን ምንድነው እንዴት እንደተዘጋጀለት አይተሽ? ትግሬዎች እኮ ናቸው ሚዲያውን ስለያዙት ኤርትራያኖች በሙሉ አየሽ ያቀረቡለት ሁሉን መንገዱን የከፈቱለት እነሱ ናቸው። አንደኛ ስሙም አዶናይ አይደለም ተከስተ ነው። ተከስታውን ምንድን ያስተምራል? ሴጋ ነው ለኢትዮጵያ ልጆች የሚያስተምር። ህፃናትስ አሁን ያን ቀይወት ስላበላቸው ረሃብ ነዋ። አየሽ ረሃብ ስላለ ቀይወትና እርጓ አበላቸው። እዩ ጭፋም የህዋት ወኪሎች ናቸው። ታሪኩ ማን የሚባለው ያ ዲሽታጊናም የህዋት ወኪል ነው። ከየብሔሩ እንቁላል እንደ እንቁላል የከፈከፏቸዋል። አይተሽ ከሆነ በገንዘብ ኃይል ነው። ሰግጥ ህፃናቶች ሰግጥ ይላሉ። ግን የአማራ ህፃናቶች ደብረ ብርሃን ላይ ወድቀዋል። የህፃናቶች ሆን ተብሎ የተመረጡ ናቸው። አማራስ ደብረ ብርሃን ላይ ወድቀዋል። የሚበላው አጡ። እሱ ቀይወት እያበላ ነው። የጊዜያዊ አየሽ አይደለ? ልቡ ቀና ነው። ተመልከቱ። ዳቦ ነው። ኢትዮጵያ ውስጥ ተርቧል። የአፍሪካን ህዝብ ነው ሂጄ ባበላው ሞታ ነው የሚል አያቀኝም እኮ ማይ ፋቨራይት ቦይ ነው የሚል ማይ ኪንግ ማይ ቦይ ሞታ ቀራኒዮ ኢዝ ማይ ብራዘር ማይ ኪንግ ልሽ ተገባ ወርዶ ሄዷል። አየሽ አሁን አዋርድ የሚባለው ነገር ብንሄድበት ራሱ ምንድነው? ግለሰቦች ተመረጡ። ለራሳቸው ዝናና ጥቅም ነው፣ ገንዘብ ነው፣ መታወቅ ነው፣ ወይ ደግሞ የሆነ ንጆ ከፍቶ መዝረፍ ነው። ምንድነው? ማስተራብነት ይሻላል እኮ። ምክንያቱም ከማንም ያምጣው ከምንም እነ ጎዳናው እነ ምናምን መንገደኛው የሚባሉ አይተሻቸው ከሆነ ድሃን ይቀልባሉ። ይሄ እኮ ኑርዬ $60,000 አውሮፓ ኑሮ የሚኖር የዘራፊ ልጅ ነው። አዶናይ ማለት ዘራፊ ነው። እንደውም መጠየቅ ነው ያለበት። አይሻ አብይ አህመድም ቢሆን እናትና አባቱን አስሬ ያንፎ ከየት አመጣችሁ ብዬ መጠየቅ ነበረብኝ። ማት ምግብ ቤት አላቸው። ምቀኛ አትበል ማይ ፍሬንድ። ማንኛውም አለሽ ወረርሽ ቀጥይ አለው የሚቀርበው በትክክል ሞጣ ንገረው በደንብ አድርጋ አስረግጠው። በደንብ የኢትዮጵያ አዶናይ መረጥሽው አልመረጥሽው እኛ እኮ እናውቃለን። ሴጋ መቼ መሆኑን እናውቃለን አይደል? አለም ደሉላ አዶናይ ትክክል በጣም ከባድ እኮ ነው ይሄ። አሁን እኮ ባለፈው ይዘህ የመጣሃትን መስቀል ይዘህ ማውገዝ አለብህ እኮ አሁን አረ በእናትሽ ረሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ሕዝብ ሆይ በ4 ዓመቱ 4ኛ ክፍል ላይ ሴጋ መርጨት የለመደ ሰው አዶናይ የተባለ ተከስተ ገብረ እግዚአብሔር ወይም ደግሞ ገብረ ሚካኤል ገብረ ምናምን ገብረ ጉንዳን እንዴት ያላግጥባቸዋል? ራበይ ብሎ ከ$60,000 በላይ ዲያስፖራውን ዘርፎ ይሄው የሀብታም ልጅ ነኝ በተዘረፈ ፎቅ እያሳየ ፋራዎችን ተጫወትኩባቸው ያለ ይሄ መከሰስ ነው ያለበት። ኢትዮጵያ ውስጥ በቀጥታ አቃቢ ሕጎች የሰማችሁ ነው። ፖሊሶች ማንንም ሳትጠይቁ መክሰስ ይችላላችሁ። ወንጀለኛ ነው። በ4ኛ ክፍል ላይ ሚዲያው ያስተላለፈው ራሱ መከሰስ አለበት። የሴጋ አዋርድ ነው አለ ምን ሸልመው ቀጥይ እስኪ ትክክል ሞጣ አሁን እርገጩ ይጅበት ለበት ህዝቡ ደግሞ መስቀልህን ይዘመተ ማውገዝ አለብህ። የሚሰማ ይሰማ። በቃ ወደቅ። ማንንም አይከተል ውዳቂ ሞጣ ቀራኒ አይደረስብሽ። ከግንብ ጋር ትጋጫለሽ። እኔ ለእውነት ነው የምቀጥለው፣ ለእውነት ነው የምኖረው። ይሄን ሰው ግን እያዘጋጁት ያለ አይተሻል። መቀሌ ሲሄድ አዲስ አበባ ሲመጣ ትግራይ ይኸውልሽ ፈርስት ሲቲዝን ነው ኤርትራ፣ ትግራይ፣ ኦሮሞው ፈርስት ሲቲዝን ነው። ሶስቱ ነው ሰዎች ደግሞ ውሃ ሽጠው እኮ እንዳያድሩ ጠላ አረቄ እየደፋ አብይ አህመድ የደሃ ልጅ ነው ታውቂያለሽ። የጠላ ሻጭ ልጅ እኮ ነው አብይ። ብታምኝም ባታምኝ እግዚአብሔር ደሃን
አማራን ለማጥፋት ጠላ ደፋ፣ አረቂያቸውን ደፋ። ድሃ ነው። የኛ ክፍል ላይ ወሸላይን እጄ ሲጋመታለው ያለ ሰው ሚዲያውን መከሰስ አለበት፣ ራሱን መከሰስ አለበት። ህፃናት ምንድነው የሚማሩ? ጭራሽ ትምህርት ቤት ሄደው ቀይ ወጥ እያበሉ አዶላይ እንዲባል ሰርተው ይብሉ። የዘረፉትን ማምጣት አለብን፣ መክሰስ አለብን። ቃጤ እና ይሄ ነው ሞጣ። በጣም ወጣቱ በጣም ደንዝዟል፣ በቃ ፈዟል። ቁጭ ብሎ እኮ ታብታብ ሲል የሚውል እኮ ነው። ከሴቶች ጎን ደና ካላቸው ዳሌ ከነሱ ጎን ተቀምጦ እኮ አባ ሲለቅ የሚውል እኮ ወጣት እንተና ተመልሶ መጣ አይደል? እንዴ ምን ነበረበት? ፊታውራሪ ነው። ተመልሶ መጣ እኮ አይኑን በጨዋቱ የሆነ ነገር አብልቶ ቀይ ወጥ አምጥቶ የሆነ ነገር ጥሩም ባስነፋና ተመልሶ አሁን የቀጠሮ ጌም ባይዘው የቀጠሮ ጌም ማለት ዘመናዊ ልመና ነው። ከቤታ ጀምሮ ቀጠሮ ጌም ማለት ምን መሰላችሁ? አማራን ወክሎ ኦሮሞ ጋር መጫወት፣ አማራን ወክሎ ኤርትራውያን ጋር መጫወት። ለምን ሰው በስሜት እየነጎደ ኦሮሞና አማራ ሲገጥም አሁን ጸባል አይደለ? ገብቶሻል? ኮንፍሊክት አለ፣ የመካከል ግጭት ስላለ ኦሮሞና አማራ። አሁን የሚገርምሽ ከአማራ አማራን አይሉም። አማራን እንደ አማራ አክት ያደርጋሉ፣ ግን አማራው ብለው አይገቡም። እነዚያ ሳይተሻቸዋል። ኩዊን ከሌ ሂድበት ሞጣዚ ላይ በተለይ ኩዊን ኦሮ ኩዊን ኮኮ ኪያ ምናምን ኤደን ምንድን ነበረ? ኤደን ኮ ይሄ ኮሮይን የሚቀጥላሉ። የኤርትራ የሚል ይቀጥላሉ። አየሽ፣ የአማራውስ አማራ አይደሉም። በአማራው የተደበቁ ሌቦች ናቸው። እንደ ቤት ያሉ እነዚህ ዘመናዊ ለማኞች ናቸው። አየሽ፣ ከዚያ በኋላ ኤርትራና እኛ ስንገት አማራ ይመጣና እንደ ችኳ ጎንደሬ ናት፣ እርዳ አንበሳ ተመልከቱ። አሁን የቀጠሮ ጌም ማለት በህዝብ እየነገዱ ሆዳቸውን ለመሙላት የሚሰሩ ሴቶች ናቸው። እነዚህ ደግሞ ሰርተው መብላት የማይችሉ ትልልቅ መቀመጫቸውን እያሳዩ ወንዶችን ኦንላይን ገንዘብ የሚቀበሉ ናቸው። ቂጣቸውን ግን አንድ ሰው የሚያገኘው የለም። ታውቂያለሽ? አንድ ሰው ያገኘው በጠቅላላ ዳሩን የአይን ሻወር ብቻ ነው የሚወስደው። አሁን የሄለን ወርቅዬን ቂጥ ማንም ያገኘው አይን ሻወር ብቻ ነው። ብቻ ሳያለሁ ዙር እያልኩ ለምን መሰለሽ ተከታይ ጠመው ብዙ ወንደላጤ